አፈወርቅ በሚል የሚታወቀውና የሚጠራው ቅዱስ ዮሐንስ ቤተክርስቲያን ካፈራቻቸው ሰባኪያንና መተርጉማን ታላቁና ደገኛው ሲሆን ዛሬም ድረስ በመላው የክርስትና ዓለም እንደሚገባው ከፍተኛውን ክብር ይዞ ይገኛል። እንከን የለሽ የሕይወት አሻራንና ዝና ትቶ ያለፈ በሰባኪያንና በመተርጉማን ተዘውትሮ የሚነበብና የሚጠቀስ በሁሉም ዘንድ በፍቅር የሚታወስ እንደሱ ያለ የለም። ዮሐንስ አፈወርቅ የሚለውን ቅጽል ስም ያገኘው በተአምረ ማርያም እንደተጠቀሰው እመቤታችን ቅድስት ድንግል ማርያም እንደሰየመችውና ምዕመናንም በትምህርቱ ጣዕም ስያሜውን ተቀብለው አፈወርቅ ብለው ይጠሩታል። ይህም ቅጽል ከመጠሪያ ስሙ በላይ ጎልቶ የሚታወቅበት እስከ መሆን የደረሰ ሲሆን ለቤተ ክርስቲያን ላበረከተው ዘላቂ የሆነ ሁለገብ አስተዋጽኦ ተገቢ የሆነ አጠቃላይ መግለጫ ነው። በ347 ዓ.ም በሶሪያ ዋና ከተማ በአንጾኪያ ተወለደ። አባቱ ሴኩንዱስ በሶሪያ ቤተ መንግስት ውስጥ የታወቀ ታላቅ የጦር መኮንን የነበረ ሲሆን የሞተው ቅዱስ ዮሐንስ ገና ሕፃን እያለ ነበር። እናቱ አንቱሳጻ በሃይማኖቷና በምግባሯ እጅግ በጣም የተደነቀችና የተመሰገነች ክርስቲያናዊት ነበረች። ገና በ20 ዓመቷ በባለቤቷ በሞት ቢለያትም ማንኛውንም የሁለተኛ ጋብቻ ጥያቄ ሁሉ እምቢ በማለት ጸንታ በመኖር ልጆቿን ቅዱስ ዮሐንስንና እህቱን በማስተማር ላይ አተኮረች። አንቱስ በተቀደሰ ሕይወቷ ታላቅ ከበሬታን ያገኘች ከመሆኗ የተነሳ ሊባኖስ የተባለ ዋነኛው የአሕዛብ እምነት ጠበቃ የነበረው የእርሷን ጽናቷንና ሕይወቷን ሲሰማ አቤት ከክርስቲያኖች ወገን እንዴት አይነት አስደናቂ ሴቶች አሉ ብሎ ለመገረም ተገዷል። አንቱስ በልጇ በቅዱስ ዮሐንስ ከልጅነቱ ጀምሮ የእምነት ዘር በሕሊናው ጥሩ አድርጋ ተከለች። ይህም የእምነት ዘር በኋላ ለራሱና ለቤተ ክርስቲያን ፍጹም ጠቃሚ የሆነ ብዙ ፍሬ አፍርቷል። በእናቱ ትምህርትና መጽሐፍ ቅዱሳዊ ተግሣጽ ከአሕዛብ ተግባርና ከንቱ አስተሳሰብ ተጠበቀ። ቅዱስ ዮሐንስ አፈወርቅ በዘመኑ የነበረውን የግሪክ ፍልስፍናና የንግግር ጥበብ ትምህርት የተማረው ከሊባኖስ ነው። ይህም ለወደፊቱ ለቤተ ክርስቲያን አገልግሎቱ በጣም ጠቅሞታል። የሊባኖስ ምርጡ ተማሪው የነበረ ሲሆን ሊባኖስ ሊሞት ሲል ማን ሊተካ ትወዳለህ ብለው ሲጠይቁት ክርስቲያኖች ከኛ ሰርቀው በወስዱብን ኖሮ ዮሐንስ ነበር ብሏል። ትምህርቱን እንደጨረሰ ጠበቃ ሆነ። ሆኖም ግን በተበላሸ ህብረተሰብ መካከል መኖር አስጠላው። መጥፎውን ጉዳይ ጥሩ አስመስሎ በማቅረብ ገንዘብ ማግኘት የሰይጣን ደሞዝ መቀበል ሆኖ ታየው። ቅዱሳት መጻሕፍትን በጥንቃቄና በጥሞና ማጥናቱን የእናቱ አርአያነት ያለው ሕይወት ከጳጳስ መላጢዮስ ጋር መተዋወቁ እና የጓደኛው የባስልዮስ ተጽዕኖ በሕይወቱ ላይ ቀስ በቀስ ለውጥ አመጣ። በ23 ዓመቱ በ370 ዓመተ ምህረት በጳጳስ መላጢዮስ ተጠመቀ። ከዚህም ጊዜ ጀምሮ ይላል ጳላዲዮስ ፈጽሞ አልማለም። ማንንም በሐሜትና በክፉ ነገር አላነሳም። ማንንም አልረገመም። በሐሰትም አልተናገርም። የማይረባና የማይጠቅም ነገር እንኳን አልሰማም። ጥምቀቱ ይህን ዓለም ፈጽሞ የካደበት ክርስቶስን ለማገልገል ራሱን የሰጠበት ከዓለም ለክርስቶስ የተለየበት ፍጹም የሕይወት ለውጥ ነበር። ለውጡም ፍጹም ቋሚና ዘላቂ ነበር። የወጣቱን የቅዱስ ዮሐንስን የወደፊት ታላቅነት የተረዳው የአንጾኪያው ጳጳስ መላጢዮስ በቤተ ክርስቲያን አገልግሎት ይሰማራ ዘንድ አናጉንስጥስነት ሾመው። የእርሱን ዝንባሌና ፍላጎት ግን ገዳማዊ ሕይወት ነበር። ነገር ግን እናቱ በሕይወት እስካለች ድረስ ተለይቷት እንዳይሄድና ከዚህ ዓለም ከተለየች በኋላ ግን ወደ ገዳም ከመሄድ የሚከለክለው እንደሌለው አጥብቃ ስለተማጽነችው ከእናቱ ጋር ቆየ። ነገር ግን ቤቱን ወደ ገዳምነት ለወጠው። ራሱን ከውጭው ዓለም ለየ። ጽኑ የሆነ ብሕትውናን ይቀምሳል። መሬት ላይ ይተኛል። ቶሎ ቶሎ ለጸሎት ይነሳል። ወደማይገባ ንግግር ላለመግባት አድምሞን ጸጥታን ያዘ። በዚህም ቀድሞ የሚያውቁትና ይቀርቡት የነበሩት ጓደኞቹ ጠሉት። የቅዱስ ዮሐንስን በትምህርቱና በሕይወቱ የደረሰበትን ደረጃ ያዩት ሕዝቡና ካህናቱ እርሱንና ጓደኛውን ባስልዮስን ለጵጵስና ምንም እንኳን ለዕድሜያቸው 30 ዓመት ባይሞላም ጵጵስና ሊሾሟቸው ፈለጉ። ቅዱስ ዮሐንስ ግን በትሕትና እና ለዚህ ሹመት አልበቃም በማለት ራሱን ደብቆ ለዚህ ታላቅ ኃላፊነት የሚጠቅመውና የሚበቃው ወንድሜ ባስልዮስ ነው በማለት ጓደኛው ባስልዮስ እንዲሾም ለማድረግ እርሱ ተደበቀ። ባስልዮስ ሲሾም እርሱ ግን ለጊዜው በመታጣቱ ሳይሾም ቀረ። ከዚህ ሹመት እምቢ ብሎ መቅረቱ እጅግ ታዋቂና ተደናቂ ለሆነው ክህነትና በክህነት አገልግሎት በተመለከተ ለጻፋቸው ለ6 ተከታታይና የተያዙ መጻሕፍት ኦን ዘ ፕሪስትሁድ መጽሐፍ ዕድል ምክንያት ሆነው። በእርሱና በባስልዮስ መካከል የሚደረግ
ቃለ ምልልስ ንግግር መልክ የተዘጋጀ ሲሆን የክህነትን ኃላፊነት ታላቅነትና ከባድነት በበሰለ የንግግር ጥበብና በመጠቀ የአጻጻፍ ዘይቤ የገለጸበት መጽሐፍ ነው። እናቱ እንዳረፈች ከአንጾኪያ በስተደቡብ ወዳለ ተራራ በመሄድ ገዳማዊ ሕይወትን ጀመረ። በዚህም 6 ዓመታትን ቅዱሳት መጻሕፍትን በማጥናት በጸሎትና በተዘክሮ ኖረ። ክርስትናን እና ገዳማዊ ሕይወትን እውነተኛ ፍልስፍና ትሩ ፊሎሶፊ ይላቸው ነበር። በ373 ዓ.ም ንጉሥ ቫሌንስ ገዳማዊ ሕይወትን ለማጥፋት መነኮሳት ምንኩስናውን ትተው ወታደሮች አሊያ የመንግስት ሰራተኞች ይሆኑ ዘንድ ባወጀ ጊዜ ለገዳማዊ ሕይወት ተቃዋሚዎች 31 መጻሕፍትን ጻፈ። ቅዱስ ዮሐንስ አፈወርቅ ይህንን አዋጅ ከሁሉ የከፋ አዋጅ አለው። ከትምህርት ብዛት የተነሳ ጤንነቱ አሳሳቢ ደረጃ ላይ በመድረሱ ወደ አንጾኪያ ተመለሰ። ከዚያም ወዲያውኑ ጳጳስ መላጢዎስ በ380 ዓ.ም ዲቁና ሾሙ። በ386 ዓ.ም ደግሞ ጳጳስ ቫሌንስ ቅስና ሰጠው። ከዚህ በኋላ ቀሪ የሕይወቱ ዘመኑን ጽመድ ወደ ሆነለት የማስተማር ስራው ገባ። ተወዳጅ በሆነው ትምህርቱ የአንጾኪያ ቤተ ክርስቲያን ማብራት ጀመረች። ከመቼውም ጊዜ በላይ ማንም ሊስተካከለው በማይችለው ሁኔታ በጣፈጠ ስብከቱ የቤተ ክርስቲያንን አደባባይ አስዋበ። እሁድ እስከ እሁድ እና በጾመ ኢየሱስ በሳምንት እስከ 5 ቀናት በተከታታይ ይሰብክ ነበር። የክርስቲያኖችን ተግባርና ኃላፊነት በተመለከተ በስፋትና በጥልቀት አስተማረ። በህብረተሰቡና በቤተ መንግስት የነበረውን ምግባረ ብልሹነት ሳያፍርና ሳይፈራ ገሰጸ። የቲያትር ቤቶችና የልዩ ልዩ ትርኢቶችን ከንቱነት አጥብቆ አስረዳ። ነውር ነቀፋ የሌለበት የተቀደሰ ሕይወቱ ለስብከት ኃይልና ግርማ ሰጠው። በትንሽ ጊዜ ውስጥ ታላቅ ዝናን አተረፈ። የህዝቡን ፍቅር አገኘ። በሚያስተምርበት ጊዜ ሁሉ የቤተ ክርስቲያን ግቢ በህዝብ ይጣበብ ነበር። የአንጾኪያ ህዝብ በቀረጥ መብዛት ተማሮ የንጉሱን የሚስቱንና የልጁን የአርቃዴስን ሐውልት በመሰባበር ስባሪውን ከከተማው በመጎተት ተቃውሟቸውን በመግለጻቸው ምክንያት ከንጉስ ቴዎዶስዮስ ጋር ተጣልተው ስለነበር ንጉሱን ለማማለድ አረጋዊው ጳጳስ ፍላቪያን ቁስጥንጥንያ ሄዶ ነበር። ንጉሱ ከተማዋን የአንጾኪያን አጠፋለሁ በማለቱ ህዝቡ ተጨንቆ በነበረበት ወቅት ቅዱስ ዮሐንስ አፈወርቅ ህዝቡን በማጽናናት እንዲሁም ክፉ ግብራቸውን እንዲተዉ በመምከር ተከታታይ ስብከቶችን ሰበከ። እነዚህ 21 ተከታታይ ስብከቶች ትምህርት በእንተ ሐውልታት ተብለው ይታወቃሉ። እንዲህ ተብለው የተሰየሙት ለእነዚህ ስብከቶች ምክንያት ከሆነው ከተሰባበሩት የንጉሱ ሐውልቶች ነው። በእነዚህ ስብከቶች ብዙ አረማውያን ወደ ክርስትና ገብቷል። አስጨናቂ የነበረው የችግር ዘመን በቅዱስ ዮሐንስ ስብከትና ድካም በእግዚአብሔር ፍቃድ ለቤተ ክርስቲያን ጥሩ ፍሬ ያፈራችበት ጊዜ ሆኖ አለፈ። ብዙዎቹን የቅዱሳት መጻሕፍትን የትርጓሜ ስራዎቹን ልዩ ልዩ ጽሑፎቹን የሰራው አንጾኪያ በነበረባቸው 16 እና 17 ዓመታት ጊዜ ውስጥ ነበር። በ397 ዓ.ም የቁስጥንጥንያ ሊቀ ጳጳስ ኔክታሪየስ ባረፈ ጊዜ ያለ ፈቃዱና ያለ ውዴታው በድንገት የቁስጥንጥንያ መንበር ላይ ተሾመ። በሕይወቱና በትምህርቱ ወዲያውኑ በሕዝቡ በንጉሱና ለትንሽ ጊዜም ቢሆን በንግስቲቱ በአውዶክስያ ዘንድ መከበርና መወደድ አገኘ። ቅዱስ ዮሐንስ አፈወርቅ በቁስጥንጥንያ መንበር በዝናውና በተወዳጅነት ደረጃው እጅግ ከፍተኛ ደረጃ ላይ ደረሰ። ሆኖም የመልካም ነገር ጠላት የሆነው ዲያብሎስና ማደሪያዎቹ ባሉበት በዚህ ዓለም ይህ ለብዙ ጊዜ አልዘለቀም። ጽኑና ርቱ የሆነው ትምህርቱን፣ ገዳማዊ ሕይወቱን በቁስጥንጥንያ መንበር ጵጵስና ቀጠለ። የቤተ ክርስቲያን ገንዘብ ብዙውን ለችግረኞች ምጽዋት አዋለ። ከዚህ በፊት በነበረው ልማድ ግብዣ ሲጠራ አይቀበልም። በግቢ ውስጥም ከዚያ በፊት ተለምዶ የነበረውን ግብዣ ፈጽሞ አላደረገም ነበር። በመባዕትና በአልባሳት ይታይ የነበረውን መቀናጣትና ጸሎት ለማስተካከል አጽንቶ አስተማረ። ባለጸጎች ድሆችን የመርዳት እና የመንከባከብ ኃላፊነት እንዳለባቸው አስተማራቸው። ምግባረ ብልሹና ስርዓት የለሽ ካህናትን ስርዓት አስያዘ። ትምህርቱና ድካሙም ብዙ ፍሬ አፈራ። ሆኖም በዚህ ሁሉ ስራው ጠላቶች ሳያፈራ አልቀረም። በተለይም ንግስቲቱ አውዶክስያ በንጉስና በሕዝቡ ዘንድ ባለው ፍቅርና ክብር በመቅናት እንዲሁም እርሷ ሕይወት አድርጋ ወዳ አልምዳ በያዘቻቸው ኃጢአትና በግፍ ላይ በነበረው የማያወላውል ቆራጥ አቋም ደስተኛ ባለመሆኗ የሚወድቅበትን ጉድጓድ መቆፈር ጀመረች። በ401 ዓ.ም በጸጽ ምክንያት በሲኖዶስ ውሳኔ ከማዕረጋቸው እንዲወርዱ ያደረጋቸው 6 ጳጳሳትና ለደከመ ምግባራቸውና ብልሹ ሕይወታቸው አልመቻቸው ያሉ ካህናት እርሱን ለማስወገድ ነገር ማውጠጠር ጀመሩ።
እነዚህ በንግስቲቱ በአውዶክሲያ ፊት አውራሪነት ከቤተ መንግስትና ከቤተ ክህነት የተውጣጡ የጽድቅ ጠላቶች ሴራ አጎንጉነው ኖረኞች ተሰብስበው ራሳቸውን ከሳሾች ራሳቸው ፈራጆች ሆነው ቅዱስ ዮሐንስ አፈወርቅን በሌለበት በሐሰት ነገር ወንጅለው ከመንበሩ ወርዶ እንዲሰደድ ፈረዱበት። ይህ ጉዳይ እንደተሰማ የህዝቡ ቁጣ ገነፈለ። ሆኖም ብጥብጥ እንዳይነሳ በማሰብ ራሱን በጸጥታ ለንጉሱ ወታደሮች አሳልፎ ሰጠ። እነርሱም በሌሊት በመርከብ አሳፍረው እድሜ ልኩን በስደት እንዲኖር ወደ ተፈረደበት ግዞት ተደራረገ። ህዝቡ ቤተ መንግስቱን በመክበብ የሚወዱት አባታቸው እንዲመለስላቸው አጽንተው ጠየቁ። ከዚህ የተነሳ ቁስጥንጥንያ ከፍተኛ ሁከት ውስጥ ወደቀች። በሚቀጥለው ሌሊት ከተማዋ በጽኑ የመሬት መንቀጥቀጥ አደጋ ተመታች። የመሬት መንቀጥቀጡ በተለይ በአውዶክሲያ መኝታ ክፍል በጣም በተለየ ሁኔታ አስፈሪ ነበር። በዚህ ሁኔታ ተደናገጠች። ይህም መዓት በምን እንደመጣባት ታውቃለችና ንጉሱን በመለመን ቅዱስ ዮሐንስ አፈወርቅ እንዲመልስ እንዲጠራውና በዚህም የእግዚአብሔርን ቁጣ ያርቅለት ዘንድ ለመነችው። እርሱን ለመመለስም መልእክተኞቹን በፍጹም ተዋርዶ ይቅርታ ሊጠይቁት ተላኩ። ከዚያም እጅግ ልዩ በሆነ ደስታና ሐሴት በእልልታና በዝማሬ ተቀበሉት። በሩን ሲያልፍ ምዕመናን ከፍ አድርገው ተሸክመው ወሰዱት፣ ከመንበሩ ላይም አስቀመጡት። የቅዱስ ዮሐንስ አፈወርቅ ድል ማድረግ ፍጹም ነበር። ነገር ግን ክፉዎች ባሉበት በዚህ ዓለም ቤተ መንግስትና ቤተ ክህነት ድሉ ለብዙ ዘመን ሊዘልቅ አልቻለም። ለሁሉም ወራት ያህል በመንበሩ ሊቀ ጵጵስናውን በተለመደው ደገኛ ተግባሩ እንደቆየ የአውዶክሲዮስና የመሰሎቹ መሰረት እንደገና አገረሸ። ይህ በሞቱ የተፈጸመው ሁለተኛው ስደትን አስከተለ። አውዶክሲያ የሮማ ግዛት ንግስት መሆኑ አልበቃላት ብሎ ለጥንታውያን ቄሳሮች ይደረግ እንደነበረው ምስሏን አሰርታ በቅድስት ሶፊያ ቤተ ክርስቲያን ፊት ለፊት አቁማ በታላቅ ሁከትና ጫጫታ እንዲከበር በማድረጓ ይህ ድርጊት የቤተ ክርስቲያኑን አገልግሎት የሚያውክና የሚረብሽ ሆነ። ቅዱስ ዮሐንስም ይህን አይነት አህዛባዊና ግብዝነት የተሞላበት የአውዶክሲያ ድርጊት በግልጽ በአደባባይ ትክክል አለመሆኑን አጠንክሮ ገለጸ። በዚህ የተቆጣቸው አውዶክሲያ እንዲጋዝ ንጉሱን ማሳመን ጀመረች። የግብፁ ቴዎፍሎስ በመጀመሪያው የቅዱስ ዮሐንስ አፈወርቅ ስደት እንዳልተሳካ ቢረዳም አሁንም ለሁለተኛ ጊዜ እዚያው ግብፅ ሆኖ ሴራውን አቀናበረ። ንጉሱ አርቃዴስም እንዲጋዝ አወጀ። ከዚያም በሰኔ ወር በ454 ዓ.ም በከልቅያ አርማን ድንበር ወዳለ ከውካስስ ወደ ተባለ አስቸጋሪ ቦታ በዕድሜ ልክ ግዞት ወይም ስደት እንዲኖር ተወሰደ። በስደቱም ዘመን ቢሆን ከህዝብ አልተለየም። መልእክትን ይልክና ይጽፍ ነበር። ካህናቱና ህዝቡም እንዲሁ ይጎበኙትና ይጠይቁት ነበር። እርሱም በመልእክቱ በመንበረ ጵጵስናው ሳለ ከነበረው ባላነሰ ከህዝቡ ጋር ግንኙነት ነበረው። በዚህ ስደት ቤተ መንግስቱ ጊዜያዊና ርካሽ ድል ሊቀዳጅ፣ ቤተ ክርስቲያን ደግሞ የዘላለማዊና የከበረ ድልን ተቀዳጀች። በስደት እያለ ከጻፋቸው የተለያዩ መልእክታት ወደ 252 የሚሆኑት ዛሬ ድረስ ቆይተዋል። በ3 ዓመት የስደት ዘመኑ በተለያየ ህማምና በግዞት በነበረበት ቦታ አስቸጋሪ የአየር ጠባይ ሲሰቃይ ቆይቶ በ20 ዓመቱ በክብር አረፈ። ልብሱን እንደተጎናጸፈ ቅዱስ ቁርባን ተቀብሎ ነፍሱን ለእግዚአብሔር ሰጠ። በመጨረሻ የተናገረው በሕይወቱ ዘመኑ አዘውትሮ የሚናገረው ምስጋናው የሕይወቱ የዘወትር አባባል የሆነው ስለ ሁሉም ነገር ክብር ለእግዚአብሔር ይሁን አሜን የሚለው ነው። ካረፈ ከ34 ዓመት በኋላ በ438 ዓ.ም አጽሙ በታላቅ ክብር ወደ ቁስጥንጥንያ እንዲመጣ ተደረገ። ቅዱስ ዮሐንስ አፈወርቅ ታላቅነትንና ደግነትን፣ ሊቅነትንና ቅድስናን፣ እምነትና ታላቅ ተሰጥኦን አዋህደው ከያዙ በጣም ጥቂት ሰዎች አንዱ ነው። የሕይወት ታሪኩ ሊዘከርና በስራው ዛሬ ድረስ በክርስቲያኖች ዘንድ መልካምና ደስ የሚል ትውስታን ትተው ካለፉ ቅዱሳን አባቶች አንዱና ደገኛው ነው። እርሱ በነበረበት ጊዜ እና ለሁሉም ዘመን ተገቢ የሆነ ሰው ነው። ትምህርቶቹ ዘመናትን አልፎ ዛሬም ድረስ አዲስና ሕያዋን ናቸው። በሕይወት ዘመኑ መጽሐፍ ቅዱስን በሙሉ እንደተረጎመ የሚነገር ሲሆን ከእነዚህ የዘፍጥረት፣ የመዝሙረ ዳዊት፣ የማቴዎስና የዮሐንስ ወንጌል፣ 14ቱ የቅዱስ ጳውሎስ መልእክታት፣ የሐዋርያት ሥራ ድንቅ የሆኑ ትርጉሞቹ ዛሬም ድረስ ይገኛሉ። ከዚህም ሌላ በተለያዩ የቅዱሳት መጻሕፍት ክፍሎች በመመስረት ብዙ ሰብኳል፣ ጽፏል፣ አስተምሯል። ጥሩና አግባብ የሆነ የቅዱሳት መጻሕፍትን ትርጓሜ ለመረዳት የእርሱን ትርጓሜ ማንበብ በጣም ወሳኝና አስፈላጊ ነው። የቅዱስ ዮሐንስ አፈወርቅ በረከቱ ይደርብን ይደረግልን፣ አሜን።